الأمين والصلاة والسلام على سيدنا محمد وعلى آله وصحابته الطاهرين ودنا يتكبراتشو يا سنة تي تملكاتوچاچن እንደምን ቆያችሁ እነሆ በሱና ቲቪ የተዘጋጀው ለእናንተ የሚደርሰው የዊላዳው ሌሊት ፕሮግራማችን ከአሁኑ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። እንደተለመደው ሼኻችን ሼኽ ፈትሒ አብዱራህማን እንዲሁም ሼኽ ጀማል ኢብራሂም አብረውን ቆይታ የሚያደርጉ ነው የሚሆነው። በተከታታይ ደርሶቻችን ወደ እናንተ የዓቂዳ ትምህርቶችን እያደረስን እየተነተን ነው የምንገኘው። እንግዲህ ባለፉት ክፍሎቻችንም ስለ አላሁ ተባረከ ወተዓላ ማወቅ ያሉብን ጉዳዮች አላህ ፍጥረታትን በአጠቃላይ እንደማይመስል ከፍጡራንም የማይከጅል የተብቃቃ ጌታ መሆኑን በተለያዩ የቁርአንና ሐዲሳዊ እንዲሁም የዑለማዎች ንግግር ማስረጃ እያጣቀስን ወደ እናንተ እያደረስን ነበር። በዛሬው ደግሞ ኢንሻአላሁ ተዓላ ከሱ አስከትለን ስለ አሻሚ ትርጉም ስላላቸው የቁርአን አንቀጽና አንዳንድ ሐዲሶች ወደ እናንተ ያደረስነው ክፍሎችን ለማስታወስ እንችላለን። ዛሬ ደግሞ እንግዲህ በሰፊው በዲነል ኢስላም ራሳቸውን ሙስሊም አድርገው ሰዎችን ወደ ጥመት ከሚጠሩ ቡድኖች መካከል በጣም ጎልቶ የወጡና ሙስሊም ማህበረሰብን የዓቂዳውን እንዚላቅ ወይንም መንሸራተት ዓቂዳውን እንዲስት ፊትና ሆነው መስመር ላይ ከሚጠቀሙባቸው ማምታቻዎች መካከል እንግዲህ የአገልጋዩ ወይንም የባሪያው ሐዲስ ተብሎ የሚታወቀው ነውና እሱን ኢንሻአላሁ ተዓላ በመሸይኾቻችን ሰፋ ያለ ማብራሪያ የሚሰጥበት ነው የሚሆነው። እንግዲህ በቅድሚያ አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱሁ። እንኳን በሰላም መጣችሁልን። እንኳን ደህና ቆያችሁን። ባረከላሁ ፊኩም። አሚን ወፊኩም። ያው እንግዲህ ሼኽ መግቢያ ላይ ለመዳሰስ እንደሞከርኩት ይህ በተለይ ሙሸቢህ የምንላቸው ወደ ዲነል ኢስላም ራሳቸውን በዲነል ኢስላም ስም ህዝቦችን ወይንም የትክክለኛውን የነቢዩና አለይሂ ሰላቱ ወሰላም ዓቂዳን የሚከተሉ ሙስሊሞችን ወደ ጥመት የሚጠሩበት የሆነና አላሁ ተባረከ ወተዓላን በእነሱ አስተምህሮ በእነሱ አስተሳሰብ ሰማይ ላይ ያለ ግዑዝ አካል አድርጎ ማስረጃ ለማቅረብ የሚሞግቱበት ሐዲስ የባሪያዋ ወይንም የአገልጋዩ ሐዲስ ነው። እንግዲህ ሐዲሱ በጣም ብዙ ነገሮች ውስጥ ላይ በተፍሲል የሚታይ በደንብ ማየት የሚያስፈልገው የሆነ ሐዲስ ነው። ምንም እንኳን ዘገባው በጣም በርካታ ቢሆንም እንግዲህ አንዷን ዘገባ ብቻ በመያዝ አላሁ ተባረከ ወተዓላን በላኛው አቅጣጫ ነው ብለው የሚያስተምሩበት ሁኔታ ነው ያለው። ዋቂዑ ግን እንደዛ አይደለምና በትክክል ሐዲሱን ምንድነው የሚለውን ጭብጡን ከመሰረቱ ኢንሻአላህ የምንቃኘው ነው የሚሆነው። ሼኽ ቢስሚላሂር ረህማኒር ረሂም الحمد لله رب العالمين وأفضل الصلاة وأتم التسليم على أشرف الخلق سيدنا ونبينا محمد وعلى آله وصحبه الطيبين الطاهرين. أما بعد، الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا برحمتك يا أرحم الراحمين. أما بعد، እንግዲህ أهم ከሆኑ يعني በጣም አንገብጋቢ ከሆኑ ነገራቶች መሃል አንዱ ከሁሉም የሚቀድመው ያው የዓቂዳ ጉዳይ ነው። ምክንያቱም ዓቂዳ መስተካከል ዘላለም ፈላህ ወይንም የዘላለም ደስታን የሚያስገኝ ነው። ዓቂዳ መበላሸት የዘላለም ስቃይ ወይንም የዘላለም የሆነ ዓዛብ የሚያስከትል ነው። ስለዚህ በዚህ ዙሪያ ላይ ከባድ የሆነ ጥንቃቄ በጣም ኢንቲባህ ልናደርግለት የሚገባ ጉዳይ ነው። በዛሬ ርዕሳችን ደግሞ ስለ ሐዲሱል ጃሪያ ወይንም ማለት ነው የአገልጋዩ ሐዲስ። ይሄንን ሐዲስ ያኒ ضعيف ነው። ሲጀመር ضعيف በሆነ ሐዲስ ለዓቂዳ ማስረጃነት ማቅረብ ወይንም ለዓቂዳ ይሄንን ማስረጃ ማድረግ ይሄ እንትን አይደለም። ያኒ ዑለማዎች የሚሄዱበት መንገድ አይደለም። لا يحتج به። ثم ሁለተኛ ሲቀጥል ደግሞ በዚህ ሐዲስ ዙሪያ ላይ ማለት ነው የተለያዩ ዘገባዎች አሉ። ከነኛ ዘገባዎቹ መካከል
አንዱ الإمام مالك يزقبوت حديث نو أتشهدين يميلو نو أتشهدين أن لا إله إلا الله يميلو موافق للأصول يهونا السنة أصول ميقاتم شريعة دينا ميقاتم السوهونو سالا انداو حديثا بحديث مفسر يتشعل يبلت أنا اندزا بلو عند سو أرانداو هي راسو ضعيف يهونا روايانو هونوم جن بندي هاينت رواية متوالنا ይሄኛው ይፈስረዋል ብሎ አንድ ሰው በዚህ መፈሰር ሲገባው አይ ይሄንን ወደ ጎን አድርጎ አይ ሰማይ ነው ብሎ ካላ ይሄ ለሚለው አቂዳውም የሚያስኬደውም አይደለም ምክንያቱም አንዳንዴ አርሽ ይሉ የለ እንደ አርሽ ላይ አለ ብለው ይሉ የለ እንደ ወልዒያዙ ቢላሂ ተዓላ ያንን ካላ ይሄንንም እሺ ሰማይ የሚለው ምክንያቱም ተእዊል አላደርግም ይያለ ነው አስላን ሰማይ ማለት سماء مالت وكل ما على فوق رأسك كراسه بلا يالله باتقالاي سماي ነው ችግር የለውም በዛ ላኪን እሱን እኔ እንትን አለለም ብሎ አልቀበለውም ብሎ በዛሂሩ እለዋለው ካላ ይሄንን የሚያፋርስበት ይሆናል እዚህ ጋር አርሽ ላይ ያለው እዚህ ጋር ደግሞ ወደ ሰማይ ይሆንበታል ሁለቱ የሚያስኬዳ ይሆንም ማለት ነው ስለዚህ አንድ ሰው ትንሽ ቆም ብሎ ራሱ ከተመለከተ ያኒ ሙተዋቲር የሆነ ሐዲስ ጋር ሊሄድ የሚችል አተሽሃዲና የሚለው ነው አሃ ይሄ ይፈስረዋል ብሎ ራሱ አተሽሃዲና ነው ቢል የዳነ ይሆን ነበር ላኪን አይ ይሄ አይደለም ይሄንን ብቻ ወስዳለው የሚል ሰው ያኒ اما الذين في قلوبهم زيغ ናቸው ያኒ ቀልባቸው ላይ ጥመት ያደረባቸው ሰዎች ናቸው እንደተቃላይ በሐዲስ አልጃሪያ ዙሪያ እንደኛ እንደ ስሜት ወይም እንደ ፍላጎት ሳይሆን አህሉ ሱና ወልጀማዓዎች በምን አይነት መልኩ አይተውታል ነው አህሉ ሱና ወልጀማዓ ዑለማዎች በምን አይነት መልኩ አይተውታል የሚለውን ስናየው በሁለት አይነት መልኩ ጠቅላላ ባለ መልኩ አይተውታል ከፊል ዑለማዎች ጭራሹኑ ضعيف ነው አንቀበለውም አሉ ከፊል ዑለማዎች ደግሞ ሐዲሱ صحيح ነው ግን ظاهሩ ወይም ላዩ እንደሚያሳየው ሳይሆን ተእዊል አለው አሉ ስለዚህ በሁለት መንገድ ዑለማዎች አይተውታል አንድ ሰው ከሁለት አንዱን መያዝ ይችላል ኢማ ضعيف ነው ማለት ይችላል ወኢማ ደግሞ صحيح ነው ላኪን ተእዊል አለው ማለት ይችላል እንጂ ምን አይልም صحيح ነው በዛሂሩ ነው የሚይዘው የሚል ግን ይህ ራሱን አደጋ ውስጥ የሚከት ነው እንዴት ነው ضعيف ነው ያሉት ዑለማዎች ضعيف ነው ያሉበት ምክንያት ምንድነው صحيح ነው ያሉት ዑለማዎችስ صحيح ነው ያሉበት ምክንያት ምንድነው ያንዳንዱ ለይተህ ማየት እንችላለን ضعيف ነው ያሉት ዑለማዎች ለምንድነው ይላሉ ለአምራይን ይላሉ ለአምራይን እነዚህ ሁለት ጉዳዮች ምንድናቸው አንደኛው للاضطراب ነው ይላሉ ሐዲሱ ሙጣሪብ ስለሆነ ሙጣሪብ ማለት ምንድነው የሚምታታ ስለሆነ በምን መልኩ ነው የተምታታ የተባለው ካላ አንደኛ በተለያዩ ሪዋያዎች መምጣቱና አንዱ ሌላውን በሚደግፍ አይነት መልኩ ሳይሆን አንዱ ከሌላው ጋር ጭራሹኑ ትርጉሙ በሚለያይ አይነት መልኩ ስለመጣ በቃላት ብቻ አይደለም በታሪክ ፍሰትም ራሱ የተለያየ ስለሆነ እንዴት ካልን ምሳሌ ሙስሊም የዘገቡትን እንይካልን እሳቸው የሚሉት ምንድነው አንድ ሰው ነበረ ባሪያ ነበረችው ያቺ ባሪያ በግና ፍየሎችን ትጠብቅለታለች ከለታት አንድ ቀን ፍየሏን አንድ ተኩላ በላባትና ይህንን ሁኔታ በሚያይበት ሰዓት ተናዶ በጥፊ መታት ከዛም ግን ተጸጸተ እና መልካም ለመስራት ፈልጎ ወደ ነብዩ አለይሂ ሰላቱ ወሰለም ሄዶ እንዲያረኩ ሲላቸው አምጣት አሉት ከዛ አይን አላህ አሏት ፊ ሰማ አለች من أنا لوات أنت رسول الله ألج كذا مساتشو أعتقها فإنها مؤمنة ألوت مالتم حر بلات مؤمنة شالوت نميلو يا مسلم زجبا كتاريكو كلايو انديسنو تبلاتشبات تاكلا بلابات بتفي متات حر بلات ألوت نو ودا ابن حبان زجبا سنمت أدقمو عند سو نبر الناتي ملكا من دسارا ጠይቀኝ ነበርና ባሪያ ሑር ልበል ሆይ ወይ አንዲት ባሪያ አለችኝ እሷም ባሪያ ሑር ልበላት ወይ
ነው ጥያቄው። ተኩላ የለም፣ መበላት የለም፣ በጥፊ መምታት የለም፣ ምንም የለም። እናቴ ለእናቴ መልካም ስራ ለመስራት ስለምፈልግ ይችን ባሪያ ሑር ልበላት ወይ ነው። እሳቸውም ጠሯትና ምን አሏት ነው የሚለው እዚህ ዘገባ ላይ ደግሞ መን ረቡኪ ጌታሽ ማን ነው ሲሏት አላሁ ረቢ አለች። መን አና ሲሏት አንተ ረሱሉላህ አለቻቸው። የዚህ ጊዜ ሑር በላት ሙእሚን ናት አሉት ነው የሚለው። የበይሀቂይን ዘገባ ደግሞ ስናየው እሳቸውም አይነ አላህ አሏት ነው የሚለው። በአንዳንድ ሪዋያዎች አሻረት ኢለ ሰማእ ነው፣ መናገር አትችልም ነበርና ወደ ሰማይ አመላከተች። በኢማም ማሊክ ዘገባ ደግሞ ስንመጣ አተሽሀዲና አን ላ ኢላሃ ኢለላህ ሲሏት ነዓም አለች። አተሽሀዲና አኒ ረሱሉላህ ሲሏት ነዓም አለች። ይህ ነው ደግሞ የኢማም ማሊክ ዘገባ። ስለዚህ ዑለማዎች ምን ይላሉ? አንድ ሐዲስ ضعيف ነው ከሚባልበት ብዙ ምክንያቶች ውስጥ አንድ ሐዲስ ضعيف ለመባል የተለያዩ ምክንያቶች አሉት። ከነዛ ምክንያቶች ውስጥ አንዱ ኢጥራብ ነው። አልኢጥራቡ يوجب التضعيف። የሐዲስ መምታታት የዘገባዎች አንዱ መደገፍ ሳይሆን አንዱ ከሌላኛው ተቃራኒ ሆኖ መጋጨቱ ضعيፍነትን ያስወጅባል። ስለዚህ ይህ ሐዲስ በአጠቃላይ ضعيف ነው። አንደኛው ምክንያቱ ይህ ነው አሉ። ሁለተኛው ምክንያት ደግሞ لأنه مخالف لأصول الشريعة የሸሪዓን መሰረትን ስለሚጋጭ ነው አሉ። ያ የሸሪዓ መሰረት ምንድነው? አንድ ሰው ወደ ዲን አልኢስላም ለመግባት ሁክም አይሰጠውም፣ ሙስሊም ነው አይባልም ኢላ ቢሸሃደተይን ሁለት የምስክር ሀረግን እስካልመሰከረ ድረስ። ያኒ ወደ ዲን አልኢስላም አንድ ሰው ገባ የሚባለው ላኢላሃ ኢላላህ ሙሐመዱን ረሱሉላህ ብሎ ሲመሰክር ነው። ይሄኛው ግን ምንድነው የሚለው አይነ አላህ ሲሏት ፊሰማ አለች ነው። ይህ ደግሞ የሸሪዓ መሰረት ይቃረናል። ስለዚህ በሁለቱ ምክንያቶች ضعيف ነው እንላለን አሉ። ضعيف ነው ያሉ ዑለማዎች። አማ ሷሂህ ነው ያሉትና ተእዊል ያረጉት እንደነ ኢማም ነወዊ የአይነቶቹ ታላላቅ ዑለማዎች ምን አሉ? ሐዲሱ ሚን ሐይሱ አሰነዱ ሷሂህ ነው። ኢማም ሙስሊምም በሷሂሃቸው ነው የዘገቡት። ግን ዛሂሩ እንደሚያሳየው ሳይሆን ማዕና አለው፣ ትርጉም አለው አሉ። ያ ትርጉም ምንድነው? አይነ አላህ ሲሏት አይን በምትለው ጥያቄ ሱአሉን አኒል መካን ሳይሆን አኒል መካናህ ነው። የቦታ ሳይሆን የደረጃ ጥያቄ ነው። ለዚህም አረቦች አይን የምትለውን ቃል ለደረጃ ይጠቀሙብታል ወይ የሚለውን እንደ ማስረጃ ሲያመጡ ዑለማዎች ምን ይላሉ? መሰለን ስለ ኢማም ዓሊና ስለ ሌሎች ሲወራ ምን ይላሉ? አይነ ሰራ ሚነ ሱራያ ወአይነ ዓሊ ሚን ሙዓዊያ። ሱራያ የተባለችው ኮከብ ከአፈር ጋር ያላት ልዩነት ምን ያክል ነው? በጣም ርቀት አለው የቦታ። ወአይነ ዓሊ ሚን ሙዓዊያ ሲሉ ደግሞ ሙዓዊያና ዓሊ የትና የት ናቸው? የቦታ አይደለም የደረጃ ነው። ሁለቱም ያው መሬት ላይ ናቸው፣ ግን ደረጃቸው የት ናቸው? እኚህ ደግሞ ሁለቱም ሰሓቢይ ቢሆኑም የዓሊ ብኑ አቢ ጣሊብ ረዲየላሁ ዐንሁ የታወቀ አፍደሉ ሃዚሂ ልኡማ ባዕደ ነቢይሃ ባዕደ አቢ በክሪን ወዑመረ ወዑስማን ዓሊይ ነወት ረዲየላሁ ዐንሁ። አሁን እኮ ሼክ ጀማል ባላችሁት አይ የኢማም ሙስሊምን እንጂ አንወስድም የሚልም ከሆነ የሙስሊምም ሹራሖች አሉት ሰሒሕ ሙስሊምን የሸረሑ ከነኛ ትልቁና ዋንኛው ሰይዲ አልኢማም ነወዊ ነወት ረዲየላሁ ተዓላ ዐንሁ። አልኢማም ነወዊ ይሄንን ሐዲስ እንዳው ልውሰደው ራሱ ለሚለው ምን ብለው አደረጉ? ይሄው እንደዚህ ነው ማዕናው። አይነ አላህ ሲሏትኝ ሱአሉሁ ዓለይሂ ሰላቱ ወሰላም ሱአሉን ዐኒል መካነቲ ላ ዐኒል መካን ቦታ ሳይሆን ደረጃ። ምክንያቱም እነኛ በዛ ጊዜ የነበሩትኝ የጀዚረተል ዓረብ ላይ ወይንም እዛ ሒጃዝ ላይ የነበሩትኝ ሙሽሪኮች ነበሩ። ምንድነው ጣዖት የሚያመልኩ ነበሩና ከዛ የወጣ ከዛ እነኚህን አይደለም ማለት ነው እሷ የፈለገችበት። ሱአሉሁ ዐኒል መካነቲ ላ ዐኒል መካን ወቀውሉሃ ፊ ሰማእ ምንድን ነው ያሉት? አይ ዓሊል ቀድሪ ጅደን ያኒ ልቀናው ከዚህ በላይ ትልቅ የሆነ ነው ማለት ነው የፈለገችበት እንጂ ቦታን ሽታበት አይደለም ብለው ሰይዲ አነዋዊ ረሕመቱላሂ ዐለይህ በእንደዚህ አይነት ሁኔታ አስቀምጠውታል። ስለዚህ አንድ ሰው እንዳው ሹራሖቹ ምን እያሉ ነው ብሎ እኮ ወደ ሸርሕም መመለስ ይችል ነበረ። ዝም ብሎ በስሜቱ ከሚነዳ
ወይንም ማለት ነው ዝም ብሎ ያኒ ከዚህም ከዛም እንትን ባለው መሄድ ሳይሆን እንደ ትልቅ ጎራ የሆኑ ዓሊሞች ናቸው እንደነ ነወዊ ረሕመቱላሂ ዐለይሂ የነሱን መያዝ ሲገባው ዝም ብሎ በተራ ወሬ መሸምገል እንደሌለበት ነው። በተጨማሪም ኢማም ነወዊ ይህንን መጥቀሳቸው እንግዲህ የሳቸው የብቻቸው መንገድ ሳይሆን የሁሉም ዑለማዎች መንገድ ነው። ከዛም በኋላ ከሳቸውም በኋላ ያሉት ከሳቸውም በፊት የነበሩት ይህንን የሙስሊምን ሐዲስ አያውቁትም ማለት አይደለም፣ ያውቁታል። አውቀውት ግን አንዳቸውም ቢሆን አላሁ ተዓላ በላይኛው አቅጣጫ ነው ያለ ምክንያቱም ይህ ሐዲስ ስላለ ብሎ የተናገረ የለም ኢላ ሙጀሲማ ወይ ሙሸቢሃ የሚባሉት ሰዎች አላህን ከፍጡር ጋር የሚያመሳስሉት ሰዎች እንጂ። ከዚህ ጋር እንደ ተጨማሪ ማየት ያለብን ኢማም ሙስሊም ራሳቸው አላሁ ተባረከ ወተዓላ ከቦታ ከአቅጣጫ የማይፈልግ የማይከጅል መሆኑን የሚያምኑ ታላቅ ኢማም ናቸው። ለዚህ ማስረጃው ደግሞ ሐታ ይህንን ሐዲስ እንኳን የጠቀሱበት ቦታ ሶላትን የሚያበላሹ የሆኑ ነገራቶችን የሚናገሩበት ባብ ላይ ነው እንጂ ኪታበል ኢማን ላይ ወይም ኪታበት ተውሂድ ላይ አይደለም። ስለ ተውሂድ ሲያወሩ ወይም ስለ ኢማን ሲያወሩ አይደለም። ያም ራሱን የቻለ እንትን አለው። አዎ ይህ የተውሂድን ወይም ደግሞ የኢማንን ማስረጃ የሚሆን ቢሆን ኖሮ እዛ ቦታ ላይ ነበር የሚገልጹት። እሳቸው ሙብጢላት ሶላት ላይ መጥቀሳቸው ለምንድነው? ከሐዲሱ ዘጋቢ ጋር የተያያዘ ነገር ስላለ ነው። ሐዲሱን የዘገበው ሰው በሶላት ላይ በመጀመሪያ አካባቢ ወሬ ማውራት ሐራም አልነበረም። ከላም የሰው ንግግር እንዴት ደህና ነህ ይባባሉ ነበር ሶላት ውስጥ ሆኖ መጀመሪያ አካባቢ ላይ። ከዛ በኋላ ከተወሰነ ጊዜ በኋላ ነው ይህ ሐራምነቱ የመጣው። ይህ ሐራም መሆኑ ሲወርድ ይህ ሰው አልሰማም ነበር። ሶላት ላይ ከገባ በኋላ ሰዎችን ሰላም ማለት ጀመረ። ሰዎችም ዝም በል አይነት ምልክት ሲነግሩት ምንድነው ሰኪለትኩም ኡመሃቱኩም እናታችሁ እጥጣችሁና ምንድነው ዝም የምታስብሉኝ እያለ እዛው ሶላት ውስጥ ሆኖ ይናገር ነበር። ከዛም ሶላት ካለቀ በኋላ ሶላት ላይ ማውራት ክልክል ሆኗል እኮ የሚለውን ነገር ተነገረው። ይህ ሰው ነው እንዲህ የሚለውን ሐዲስ የሐዲስ አልጃሪያን የዘገበው ነው ነገሩ። ናም ሲጀመርም እንደጠቀሳችሁት የባብ አልኢማን ላይ ማለት ስለ ሰውየው ነው እየተወራበት አጋጣሚ ነው። ይህ ሰው ማለት እኮ እንዲህ ሆኖ እንደዚህ ተከስቶ ወደ ነብዩ ሰለላሁ ዐለይሂ ወሰለም አገልጋይ ጋር እንዲሰጥ ምን ላድርግ ሲሉት ሆነ ነው ታሪኩን እየተወራ ያለውና ያው መቼም ርዕሳችን ካለንበት ጋር ስለ ሙተሻቢህ ነው አያ ሙተሻቢህ ነው እያወራን ያለነው። አሻሚት ይችላልላችሁ የቁርአን አንቀጾች የነብዩ ዐለይሂ ሰላቱ ወሰላም ሐዲሶች ነውና እንግዲህ ብዙ ጊዜ አይን አላህ የሚለውና ፊሰማ የሚለውን አረብኛ ቃል እንዲሁ ቀጥታ መውሰድ ነው። አሁን ትልቁ ችግሩ እዚህ ጋር ማህበረሰቡ ላይ የሚታየው ወይም ይህንን ሐዲስ ውጫዊ ዛሂር ትርጉሙን ይዘው አቂዳ መሰረታችን ነው ብሎ በሚወስዱት ሰዎች ዘንድ የምታየው ነገር የምንመለከተው ነገር ይሄ ነው። ምክንያቱም እንዳላችሁት መጀመሪያ አካባቢ ሼህ ጠቅሳችሁት ነበርና የኢማን መሰረቱ አንድ ሙስሊም ያልሆነ ሰው ወደ ኢስላም የሚገባው ሙስሊም የሚሆነው በአላህ ብቸኝነት ሊመለክ የሚገባው ጌታ አላህ መሆኑን መስክሮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያምን ሲናገር ነው በአንደበቱ ሲመሰክር ነው። በዚህ አባባል በዚህ አካሄድ ከተሄደ አንድ ሰው መጥቶ አላሁ ተዓላ በእርሱ ቤት ሰማይ ላይ ነው ስላለ ሙስሊም ነው የሚልን አያስዝምም። ይሄንን ትንሽ መመለስ ያለብናል። ምክንያቱም የኢማሙ ማሊክ ዘገባ ከሙተዋቲር የሆነው ዘገባ የኢማሙ ማሊክ ዘገባ ሙተዋቲር ከሆነው ሐዲስ ጋር ነብዩ ዐለይሂ ሰላቱ ወሰላም የሚገጥም ስለሆነ እሱንም ትንሽ ቆም ብለን ሰፋ አድርገን ማየቱ አስፈላጊ ይመስለኛል። አኪድ እነዚህ ሰዎች ይህንን በማለታቸው አላሁ ተባረከ ወተዓላ በሰማይ ላይ ነው ያለ ለሚለው እምነታቸው እንደማስረጃ አድርገው ይህንን ማምጣታቸው ነብዩ ዐለይሂ ሰላቱ ወሰላም አንድ ሰው አላሁ ፊሰማ ስላለ በእስልምና መሰከሩለት ማለታቸው ነው ማለትን ያስይዛል። እንዲያውም አንዳንዶቻቸው በግልጽ ተናግረዋል። አንድ ሰው አላሁ ፊሰማ ስላለ በእስልምና መሰክርለታለሁ ብሎ እስከ መናገር የደረሰ ደፋርም አለ። ይህ ደግሞ ግልጽ በሆነ አባባል የአጠቃላይ የሙስሊሞችን እምነት መናድ ነው። ምክንያቱም ፈጣሪን በሰማይ ላይ ነው ያለ ብሎ ማመን የይሁዳ ወይም የነሷራ ወይም የሌሎች እምነቶች እንጂ የእስልምና እምነት አይደለም።
እስልምናችን የሚለው አላሁ ተባረከ ወተዓላ የሰማይም የምድርም የሁሉም ነገር ፈጣሪ ነው ከነሱ አይከጅልም ነው እንጂ ሰማይ ላይ ነው ያለ የሚለው የይሁዳና የነሷራ እምነት ነው። አስለን ይህ ራሱ ሰውየው ሰማይ ላይ ነው ያለ የሚለው ሰው ራሱ በግልጽ በደንብ ያዝ አድርገን ብንጠይቀው እንኳን የሚለው ምንድነው ሰማይ ስል እኮ አርሽ ማለት ነው የሚለው ማለት ዞሮ ወደ ሌላ ይሄዳልና ይህ ንግግራቸው ልክ አይደለም በጭራሽ የአህሉ ሱና ወልጀማዓዎች እምነት አይደለም። ይህንን ደግሞ ወደ ነብዩ ማስጠጋት ነብዩ አለይሂ ሰላቱ ወሰላም አንድ ሰው አላሁ ፊ ሰማዕ ስላለ ወደ እስልምና ገብቷል ማለታቸው ነው ብሎ መናገር ይህ በነብዩ ላይ መዋሸት መቅጠፍና እሳቸውን የማይሆን ንግግር ተናግረዋል ማለት ነው። ነብዩ አለይሂ ሰላቱ ወሰላም እኮ የተለያዩ ሱሐባዎችን ወደ ተለያዩ ገዛዋቶች ሲልኳቸው ወደ ተለያዩ ጦርነቶች ሲልኳቸው ወደ አንድ ሀገር ሲልኳቸው ምንድነው የሚሏቸው? ሰዎችን መጀመሪያ ጥሯቸው ነው ምን ወደ ማለት ላኢላሃ ኢላላህ ሰማይ ላይ ነው ወደ ማለት አይደለም። ላኢላሃ ኢላላህ ሙሐመዱር ረሱሉላህ ወደሚለው ጥሯቸው ከተቀበሉስ በሶላት አዘዟቸው በዘካ አዘዟቸው ነው እንጂ አላህ ሰማይ ላይ ነው ያለ ካሏችሁ ተዋቸው አይደለም ያሉት። እንደዛ ቢሆን ኖሮ አንድንም ነሷራ መጋደል እኮ ልክ አይሆንም ነበር በዘመኑ ነሷራዎች ሰማይ ላይ ነው ያለ ብለው ስለሚያምኑ። እንዲያውም በዘመናቸው የነበሩ ሰዎች እኮ ብዙ ጊዜ ጃሂልያ ላይ የነበሩ ሰዎች አላሁ ተዓላ ምንድነው ብለው የሚያምኑት ሰማይ ላይ ነው ያለ ግን ምድር ላይ ያሉ ጣዖቶች ደግሞ እንደ አጋዥ ወይም ደግሞ እንደ ሌላ እንደ ተጨማሪ ጌቶች ናቸው ብለው ነው የሚያምኑትና ይህ ትልቅ ቅጥፈት ነው። የተከበራችሁ ተመልካቾቻችን እንግዲህ የተከታተላችሁ የምትገኙት የዊላዳው ሌሊት ፕሮግራማችንን ነው። ስለ አገልጋዩ ሐዲስ በሰፊው ወደ እናንተ እንግዲህ እየተነተን ነው የምንገኘው። ኢንሻአላህ ካፍታ ቆይታ በኋላ የምንመለስ ይሆናል። አብራችሁ ቆዩ። የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። እንግዲህ እየተከታተላችሁ የምትገኙት አሱና ቲቪ የዊላዳው ሌሊት ፕሮግራማችንን ነው። አሱና ቲቪን ደግሞ እንግዲህ ዊላዳው ሌሊትን ጨምሮ ሌሎች ፕሮግራሞቻችንን ከቀጥታ ስርጭት በተጨማሪ በተለያዩ የማህበራዊ ሚዲያ ገጾቻችን እንደ ፌስቡክ፣ ቲክቶክ እና ዩቲዩብ ገጾቻችን ላይ ማግኘት ትችላላችሁ። እንግዲህ ካፍታ ቆይታ በፊት ወደ እናንተ ማድረስ የያዝነው ርዕስ የአገልጋዩ ሐዲስን ትርጓሜ ነው። እንግዲህ ያው እንደ ተብራራውና ወደ እናንተ እንደደረሰው ይህ ሐዲስ ضعيف ነው ወይንም ሶሒህ ተደርጎ አይወሰድም ባሉት ዑለማዎች እይታ ምክንያቱ ሁለት ነው። አንደኛው በተለያየ ዘገባ ስለመጣ ነው። እንዲሁም ደግሞ ያው እነኚህን ዘገባዎች እንግዲህ ሼክ ጀማል እንዳላችሁትም በአንድ አድርጎ ማስማማትና ማዋደድ በማይቻልበት መልኩ ደረጃ ነው የሐዲሱ የዘገባዎቹ መምታታት ሐዲሱን ضعيف እንዲሆን ያደርገዋል። እንዲሁም ደግሞ የዲን አልእስላም መሰረት የሆነውን የእስልምና መግቢያ የሆነውን ሸሃደተይን ሆኖ ሳለ ይህንን የዚህን መስአላ የሚጋጭ የሆነ ስለሆነ ሐዲሱ በዚህ ምክንያት ضعيف እንደተደረገ ሐዲሱን ደግሞ እንግዲህ የኢማም ሙስሊም የዘገቡትንም ሶሒህ ተደርጎ ከተወሰደ የግድ ተእዊል መደረግ እንዳለበት ኢማም ነወዊም ሌሎችም ተእዊል እንዳደረጉት ጠቅሰን ነበርና እንግዲህ የዑለማዎች እይታስ ከዚህ ጋር ተያይዞ ከባሪያው ሐዲስ ጋር ምንድነው የሚለውን አንዳንድ አዲላዎችን ነቅል ማድረግ አስፈላጊ ነው ብዬ አስባለሁ። ሼህ طيب ሱብሃንአላህ የዑለማዎችን ስናይ በመጀመሪያ ደረጃ ተቂዩዲን አሱብኪይን ብናያቸው ጥሩ ነው። እኚህ ተቂዩዲን አሱብኪይ ረዲየላሁ ዐንሁ ወረሒመሁ 756 ሂጅሪያ ላይ የሞቱ በጣም ትልቅ ዓሊም ነዎት። ሐታ ለብነ ተይሚያም ሙዓሲር ነበሩ። ረድ ሁላም በዛ ጊዜ ያደረጉ ነበሩ። አልኢዕቲባር ቢበቃኢል ጀነቲ ወናር በጀነትና በጀሃነም መዘውተራቸው ላይ ማስተንተን በሚል ይሄን አይነት ኪታብም የጻፉ ናቸው። አሁን ደግሞ በዚህ ኪታባቸው አሰይፉ ሰቂል
يعني የሚያብለጭ አልጭ ሰይፍ ብለው ባሉት ኪታባቸው ላይ ማነሱሁ እዛ ላይ ምን ይላሉ فقوله صلى الله عليه وسلم للجارية أين الله ለጃሪያዋ ለአገልጋዩዋ أين الله ማለታቸው እሷም قالت في السماء እሷም ማለቷ تكلم الناس عليه قديما وحديثا يعني ከዚህ በፊትም አሁንም የሚያወሩበት ሰዎች በዚህ ላይ የሚያወሩ አሉ والكلام عليه معروف ንግግሩ ደግሞ معروف ነው አሉ የታወቀ ነው ولا يقبله ذهن يعني አእምሮ የሚቀበለው ንግግር አይደለም فإنه مكنياتهم لم يصح عن النبي صلى الله عليه وسلم في تلقين الإيمان طول أداء رسالته السؤال بأين أو ذكر ما يوهم المكان ولا مرة واحدة عندم جزي بيهون وميلوتهن في غير هذه القصة المضطربة كذيك إسا مضطرب كهونا قصة وج نبي عليه الصلاة والسلام طول رسالة زمن لاي مالتنا عندم جزي ودا اسلمنا النقبة بلو يمتو بزو نبي عليه الصلاة والسلام ودا اسلمنا يسقبواتشو بزوات قالوا هيدا لم أننا بزواتشون بس قبوا بتساعات ወደ ዲን الاسلام በተጣሩበት ሰዓት አንዳቸውንም በእንዲህ አይነት መልኩ ወደ እስልምና ይገባል ተብለው ተልቂን አስደረገው የለም ወደ እስልምና ልግባ ብለው የመጣን ሸሃደተይን አስነቀሉት እንጂ في السماء በላላሉትም ሰማይ ላይ አለ ብለው ያሉት የለም አንድም ጊዜ የለም إلا ወይንም ما يوهم هذه المعنى እንደዚህ አይነት معنى ኢሃም የሚያስደርግ የሚያስመስል ነገር ነብዩ አለይሂ ሰላቱ ወሰለም አላሉም ይላሉ إلا في هذه القصة በጃሪያዋ ማለት ነው እሱም ሙጠሪብ የሆነ ይላሉ يعني ይሄ ሙጠሪብ ከሆነው ቂሳ በስተቀር بل الثابت هو تلقين كلمة الشهادة ثابت ምንድነው የጸናው تلقين كلمة الشهادة شهادة أنه على أن المحقق الجرجاني يلالو أجاز أن يكون السؤال للاستكشاف عن معتقد الجارية يزيد نياوا جارية جرجاني يدمو اندزينو بلونو يالوت ما أنه هنا يستلالفو الإمام السبكي ناتشو رضي الله تعالى عنه المحقق الجرجاني من بلوان يعني أجاز أبقتوال أن يكون السؤال للاستكشاف عن معتقد الجارية يا جارية وعقيدة من دنو يميلون استكشاف لما أدرك يسوان عقيدة يعني امنتها من دنو يميلون يفعل ما أدرك هل هي عابدة وثن أرضي أم هي مؤمنة بالله رب السماوات يعني يا سمايات جيتا يهونون الله نو عبادة متادرقة السنة ومتقزاو وينس እዚህ ምድር ላይ ያሉ ወሰኖችን ጣኡቶችን ነው የምትገዛው የሚለውን ኢስቲክሻፍ ለማድረግ በዚህ ሊፈትኗት ነው ثم قال كذا من قالوا قال ابن الجوزي እንዲህ ብለዋል وقد ثبت عند العلماء علماء زند ثابت ነው أن الله لا تحويه السماء الله تعالى سماء يكببهم ولا الأرض مدرم ولا تضمه الأقطار وإنما عرف بإشارتها تعظيم الخالق جل جلاله عندها سبحان الله ابن الجوزي هن الناس كم طوال أن تقي الدين السبكي هن يلالو أن جرجاني هن يلالو محققوش مالتنا ليلوتشم أن فخر الدين الرازي 606 ላይ የሞቱ ናቸው እሳቸውም እንደዛው ማለት ነው وأما الخبر الثالث يلالو وهو حديث الجارية مالتنا فجوابه أن لفظ أين يميلو لفظ مالتنا كما يجعل للمكان فقد يجعل سؤالا عن المنزلة والدرجة لدرجان لبوتام للك أنام يتقمتال يقال أين فلان من فلان إهنن يميلو مانو فخر الرازي قدم بتقسنا ملكو لمكانه بالنا ملكو مالتنا لمكانه يتقموتال ሌሎችም አሉ سبحان الله عندنا ابو عبد الله القرطبي እኚህም ትልቅ ሙፈሲር ትልቅ ዓሊም ናቸው كذلك ابو بكر الخوارزمي እሳቸው አሉ ሌሎች
ብዙ ዑለማዎች በእንዲህ አይነት ሁኔታ ጠቅሰውታል። መጥቀስ ከተፈለገ ብዙ ሰርድ የምናደርጋቸው መንዘረዝራቸው ይኖራሉ። ላኪን አሁን በጠቀስነውም ኪፋያ ነው። ስማ ዑለማዎች ይህንን ከመጥቀሳቸው በተጨማሪ እነዚህ ሐዲስ አልጃሪያን በግልጽ የሚወስዱ ሰዎች ማለትም ነብዩ አላህ የት ነው ያለ ሲሏት እሷ ሰማይ ላይ ነው ስላለች እኛ ይህንን በግልጽ ወስደን አላህ ሰማይ ላይ ነው ያለ ብለን ማመን አለብን ብለው የሚናገሩ ሰዎች እንላቸዋለን እናንተ የምትወስዱት በግልጽ የምትወስዱት ይህንን ሐዲስ ብቻ ነው ወይስ ሁሉንም ሐዲስ ነው? ሐዲስ የተባለ በሙሉ ዛሂሩ የሚያሳየው ሌላም ነገር ቢሆን በግልጽ ተወስዳላችሁ ወይስ ይህችን ብቻ ነው በግልጽ የምትወስደው? ጥያቄ ነው። ምክንያቱም ሌሎችም ሐዲሶች አሉ ዛሂራቸውን ወይም ላያቸውን ካየነው የሚያስመስሉ አላሁ ተባረከ ወተዓላን ምድር ላይ ያለ የሚያስመስሉ አሉ። ያውም እንደ ሲሐነት ካየነው ራሱ ከሐዲስ አልጃሪያም የበለጠ ሰሒህ የሆኑ ሐዲሶች ሐዲስ አልጃሪያ እንዳየነው ዑለማዎች ተናግተውበታል። ከፊሎቹ ضعيف አሉት፣ ከፊሎቹ ሰሒህ አሉት። ተነጋገረን ضعيف በሆኑ ሐዲሶች ወይም ደግሞ ሰሒህ ሆነው ራሱ መሽሁር ደረጃ ላይ ባልደረሱት እንኳን የተውሂድ መስአላ ደሊል አይደረግበት የሚለውን አይተናል። ተውሂድ ላይ ደሊል የሚሆንባቸው ሐዲሶች ምን አይነት እንደሆኑ ተነጋግረናል እና አይደለም እንደዛ ሆኖ ይቀርና ሌሎች ሐዲሶች የበለጡ ሰሒህ የሆኑ ሐዲሶች አሉ። ቀደም እንዳልኩት ዛሂራቸው ላያቸው ሲታይ አላህ በምድር ላይ የሚያስመስሉ እንዲያውም ከሐዲስ አልጃሪያ የበለጠ ሰነዳቸው ሰሒህ የሆኑ ምንም ንግግር የሌለባቸው ምሳሌ الإمام البخاري بزجبت حديث نبينا عليه الصلاة والسلام እንዲህ ብለዋል إذا كان أحدكم في صلاته فإنه يناجي ربه عنداتشو صلاة ውስጥ በምትገቡበት ሰዓት فلا يبصقن في قبلته ولا عن يمينه አሉ። ስለዚህ ትልቅ የዒባዳ ቦታ ላይ ስላለ ጌታውን እየለመነ ስለሆነ ወደ ቂብላውም አይጥፋ ወደ ቀኙም አይጥፋ አሉ። ከዛም ናሉ فإن ربه بينه وبين قبلته ዛሂሩን ላዩን ካየነው ምን ይመስላል? ጌታው ያለው በሱና በቂብላው መካከል ነው የሚለው። ስለዚህ በግልጽ ነው መወስድ ካለ አንድ ሰው ይህንን ሐዲስ አላሁ ተዓላን የት ሊያደርግ ነው? በሰጋጅና በቂብላ መካከል ያለ ነው ሊያደርግ ነው። ያ አይደለም ደግሞ ማዕናው إنما فإن ربه بينه وبين قبلته مالت فإن رحمة ربه مالتنا الخاصة للمصلين لمصلي يمتوردي هونج لسجاج يمتوردي هونج خاص هونج رحمة بسنا بقبله مكاكل ألتشنا انداي تفا مالتنا ترجمه ليلام حديث على مثالي عنداتشوه ذكر بميادر قسات بتقام أيجوها النبي عليه الصلاة والسلام اربعوا على أنفسكم አሉ ለራሳችሁ ዘኑ አሉ ሱሐባዎችን። ይህንን ያሏቸው በጣም ድምጽ እያወጡ ዚክር በሚያረጉበት ሰዓት ጁህድ እያረጉ በጣም እንትን ሲሉ ለራሳችሁም ዘኑ ኢነኩም ላ ተድዑነ አሰማ ወላ ጋኢባ እናንተ እኮ የምትጠሩት ጌታ የማይሰማ ወይም ደግሞ ሩቅ አይደለም ከናንተ ኢነማ ተድዑነ ሰሚዐን ቀሪባ እናንተ የምትጠሩት ጌታ ቅርብ የሆነና ሰሚ የሆነ ጌታ ነው። ወለዚ ተድዑነሁ አቅረቡ ኢላ አሐዲኩም ሚን ዑኑቂ ራሒለቲ አሐዲኩም አሉ። የምትጠሩት ጌታ እኮ አሉ ዛሂሩን ካየነው ምን ይመስላል? የምትጠሩት ጌታ እናንተ አንዲትን ራሒላ ወይም አንዲትን የምትጋልቡትን ግመል ሊሆን ይችላል። ምሳሌ በምትጋልቡበት ሰዓት ከጋላቢውና ከሚጋልበው ግመል አንገት መካከል ያለው ርቀት ምን ያክል ነው? ቅርብ ነው። ከዛም የቀረበ ነው ጌታችሁ ነው የሚለው ዛሂሩን ላዩን ካየነው ማዕናው ምንድነው? አላሁ ተዓላ አዕለሙ ቢኩም ነው ሚን አንፉሲኩም ያኒ አላሁ ተዓላ እናንተ ራሳችሁን ከምታውቁትም የበለጠ ያውቃችኋል ነው። ምንም የሚደበቅበት ነገር የለም። ስለዚህ ለራሳችሁም ዘኑ ዚክር ስታደርጉም ቀስ እያላችሁም አድርጉ ነው ሐዲሱ። ይህ ሐዲስ ሶሒህ ነው። ላይኛውም ሐዲስ ሶሒህ ነው። ሐዲስ አልጃሪያንም ሶሒህ ነው ካለ አንድ ሰው ሶስቱንም በግልጽ ነው መወስደው ካለ እንዴት ሊያደርግ ነው? ይጋጫል እርስ በርስ። ነብዩ አለይሂ ሰላቱ ወሰላም ደግሞ አንዱ ከሌላው ጋር የሚጋጭ የሆነ ሐዲስን አያወሩም። ስለዚህ በየትኛው ሊይዝ ነው? አይ እኔ ሐዲስ አልጃሪያን በግልጽ ነው የሚይዘው እነዚህኛዎቹን ግን ተእዊል አደርጋቸዋለሁ ማዕናው እንዲህ ነው እያልኩኝ ትርጓሜ ሰጣቸዋለሁ የሚል ከሆነ ምንድነው ማስረጃ?
እነዚህን ተእዊል አረጋለሁ ሐዲስ አልጃሪያን ግን ተእዊል አላረግም ለማለትህ ምንድነው ማስረጃ? ይህ ምን ይሆናል? አዎ ቀውሉን ቢላ ደሊል ይሆናል። ያለ ማስረጃ ዝም ብሎ ማውራት ነው። ስለዚህ ስሜቱን ተከታይ እንጂ ይህ ሰው ሐቀን ተከታይ አይሆንምና ስለ ሐዲስ አልጃሪያ ከተወራ በጣም ብዙ ያስወራናል። ብዙ ነገራቶች አሉ። ባጭሩ ትልቅ ነገር መያዝ ያለብን ሐዲሱ ዑለማዎች ዘንድ ንግግር ስላለበት አስላን በተውሂድ ማስረጃ ሊሆን አይችልም። የዓቂዳ መሰረት ሆኖ ሊቀመጥ አይችልም። እዚህ ላይ ነው ነገሩ የሚያልቀው፣ ወሬው የሚያልቀው። ዑለማዎች ከተነጋገሩበት በተውሂድ ዙሪያ ላይ ማስረጃ ነው አይደለም፣ ወሬ ላይ ራሱ አይገባም። ስለ አላህ ሲፋ እንደ ማስረጃ ሆኖ ሊቀርብ በቂ አይደለም፣ ብቁ አይደለም። በዚህን ያክል ብናይ እንዳላችሁት እንግዲህ ሼክ በጣም ከዚህም የበለጠ እነ ቡኻሪ ያሰፈሯቸው ምንም ጉባር የሌላቸው ሰነዱ ንጹህ የሆነ ሶሒህ ሐዲሶች አሉ። ዛሂራቸውን ውጫዊ ትርጉማቸውን ብንመለከት አላሁ ተዓላ በምድር ያለ የሚያስመስሉ ወይንም በሌላም በቦታም ያለ የሚያስመስሉ ግን እንደዛ አይደለም፣ እንደዛ ሆኖም አይተረጎምም። ነገር ግን እንግዲህ እነዚህ የሙሸቢህ ዓቂዳ ወይም መሰረታችን ብለው የተነሱት አላሁ ተዓላ በላይኛው ዓለም የሰፈረ ግዑዝ ነገር ነው ብሎ ስላመኑ ያንን የሚያስመስል ሐዲስና ቁርአኖችን ብቻ ዛሂሩን ወስደው ሌሎችን ተእዊል ያደርጓቸዋል። ይህ እንዳላችሁት እንግዲህ ተሐኩም ነው፣ ሀዋን ወይንም ስሜትን መከተል ነው የሚሆነው። ምክንያቱም የነቢዩ ዓለይሂ ሰላቱ ወሰላም ስለ አላህ የሚናገሩበት እንዲያው ሐዲሱ ሶሒህ እንኳን ተብሎ ከተወሰደ ሐዲሱ ጃሪያ ብቻ አይደለም፣ በጣም በርካታ ብዙ ሐዲሶች አሉ ስለ ጌታችን ስለ አላሁ ተባረከ ወተዓላ የተናገሩበት የተለያዩ የቁርአን አንቀጾችም አሉ። እንዲያው ግን ከዚህ ጋር ተያይዞ እንደ መቋጫ እንዲሆነን አንዳንድ ሰዎች ያው ሶሒህ ሙስሊም ላይ ሰፍሮ ሳለ ኢማም ሙስሊም ሶሒሃቸው ላይ አስቀምጠውት እንዴት መርዱድ ወይንም ተመላሽ ነው ትላላችሁ ለሚለው አጥጋቢ የሆነ ምላሽ ሰጠን ኢንሻአላህ የምንቋጨው ይሆናል። ተያያዥ ሐዲሶችን በቀጣይ ፕሮግራማችን ነው የምናቀርበው። እስኪ በዚህ እንቋጨው ሼክ። አዎ አልኢማም ሙስሊም የዘገቡት ሐዲስ በአጠቃላይ ሰሒህ ነው፣ ምንም መርዱድ የለውም ማለት ይሄ ተቀባይነት ያለው አይደለም። ምክንያቱም እሳቸው አልኢማም ሙስሊም ረሒመሁላህ ሙቀዲማቸው ላይ ያሰፈሩት አለ። ይሄንን ኪታብ ወይንም ይሄ ሰሒህ ሙስሊምን ማለት ነው ከሰበሰቡትኝ በኋላ ያው ሳንሱር እንደማስደረግ ዓረድ አድርገውት ነበረና ለዑለማዎች ተቀብለውኛል ሐዲሱን የተወሰኑ ሐዲሶች ሲቀር ብለዋል። እና ከነኛ መካከል ዑለማዎች የጠቀሷቸው አሉ። ዑለማ አልሐዲሶች አንዱ የጃሪያዋ ሐዲስ ነው። ሌላው ደግሞ ኢነ አቢ ወአባከ ፊናር የሚለው ከዛሊከ ሊኩሊ ሙስሊም የውም አልቂያማ ቀን ፊዳእን ለሁ ሚን አልየሁድ ወነሳራ ይሰጠዋል። ከዛሊከ አነስ ብኑ ማሊክ ሰለይቱ ኸልፈ ረሱሊላሂ ወአቢ በክሪን ወዑመራ ማ ካኑ የዝኩሩነ ቢስሚላሂ ራሕማን ራሒም የሚለው እነኚህን ዑለማዎች ضعيፍ ነው ብለው ሙስሊም ላይ ያወጧቸው አሉ። ስለዚህ ሙስሊም ራሳቸውም ሙቀዲማቸው ላይ እንደዛ ኢዕቲራድ ያደረጉበት አንዳንድ ሐዲሶች አሉ ብለው አስቀምጠዋልና ይሄንንም አንድ ሰው ያው ተመልሶ በኪታቦቻቸው ላይ ማየት የሚችለው ነገር ይሆናልና ይሄ ብቻም አይደለም ማለት ነው። ምንም ገለጥ የሌለበት ኪታብ፣ ስህተት የሌለበት ኪታብ አንድና አንድ ብቻ ነው፣ እሱም ቁርአን ነው። ከቁርአን ውጭ ያሉት ሐታ ቡኻሪ ላይ እንኳን የተወሰኑ ሐዲሶችን እኮ ከሳቸው በኋላ የመጡ ዑለማዎች ነቅድ አድርገውባቸዋል። ይህ ልክ አይደለም ብለው የመለሱባቸው እኮ አሉ። ሙስሊም ብቻ አይደለም ኢላ የሙስሊም ትንሽ በዛ ይላል ከቡኻሪ አንፃር ካላልን በስተቀር የሙስሊምን ወደ 100 የሚሆኑ ሐዲሶችን የመለሱባቸው ሁኔታ አለ። ይህንን የሚያውቀው ዒልም ላይ ጠጋ ሲል ነው ሰውየው። ዝም ብሎ ሶሒህ ሙስሊም እሳቸውን እንትን ማለት አይደለም፣ እሳቸውን ደረጃቸውን ዝቅ ማድረግ አይደለም። ራሳቸውም አሁን ሸኻችን እንዳሉት ሙቀዲማውን የቀራ ሰው እንዲህ አይልም። አስለን ይህችን ሐዲስ ሙስሊም ዘገቡት እሳቸው ሶሒህ ብለውት ብሎ የሚናገረው ሰው እውነት ሙስሊምን ወዶ ሳይሆን የሱን ስሜት የሚደግፍለት የሆነ ሐዲስ ስለሆነ ብቻ ነው እንጂ ሐቂቀተን ለሙስሊም ድጋፍ ሆኖ አይደለም።
የሙስሊም ደጋፊ ከሆነማ የሙስሊም ደጋፊ የሆኑት እውነተኞቹ እንደነ ኢማም ነወዊ የሰጡትን ተእዊል መቀበል ይገባው ነበር። ሙስሊምን እሺ ብሎ ነወዊን እሺ አለ ማለት ምን ይባላል? እያየን ነው አይደለም? ኢማም ነወዊ እንዲህ አርገው ተእዊል አርገውታል ሲባሉ እሳቸው ማን ናቸው? ሙሽሪክ ናቸው፣ አሽዓሪ ናቸው፣ ማቱሪዲ ናቸው እየተባሉ ነው። ኢማም ሙስሊም ከነበሩበት እምነት ትንሽ እንኳን ዘንፈል ያላሉ ወጣ ያላሉ ታላቅ ኢማም ናቸውና እሳቸው ይህንን ضعيف ነው ያሉት ዑለማዎች እሳቸውን ቀድራቸውን አያውቁም ማለት አይደለም። የእሳቸውን ልቅናን ዝቅ ያደርጋሉ ማለት አይደለም። ላ ቀድራቸው ከፍ ያለ ነው፣ ልቅናቸው ትልቅ ነው። ለዚህ ኡማ የዋሉት ውለታ እንዲህ ነው ተብሎ የሚጠቀስ ወይም ደግሞ የሚቆጠር አይደለም። በጣም ትልቅ ውለታ ውለዋል እስልምና። ላኪን ነብይ አይደሉም። አንዳንድ ስህተት ሊያጋጥም ይችላል። ከነዛ ስህተቶች ውስጥ አንዱ ይህ ነው። ሷሂሐቸው ላይ የሐዲስ ضعيف የሆነውም መዘገባቸው ብለው ዑለማዎች ነው የጠቀሱት። እኛ አይደለንም፣ ዑለማዎች ናቸው ኪታቦቻቸው ላይ እሳቸውን ተሳስታችኋል ማለት የሚችሉ ዑለማዎች ናቸው እንደዛ ያሉት እንጂ እንትን አይደለምና በዚህ መያዝ አለብን። ሁሉም ኪታብ ላይ የተጻፈ ነገር በሙሉ ልክ ነው ማለት አይደለም። ስንትና ስንት ነገር በዑለማዎች ላይ ተዋሽቶባቸዋልና። ባረከላሁ ፊኩም። ኢንሻአላህ ስለ እነኚህ አሻሚ ትርጉም ስላላቸው የሐዲስ እንዲሁም የቁርአን አንቀጾች የጀመርነው ፕሮግራም አሁንም አላለቀም። በሰፊው ልክ እንደዚህ በስፋት የሚነዙ የሆኑ አሻሚ ትርጉም ያላቸውን የቁርአን አንቀጾችም እያመጣን ኢንሻአላህ የምንወያይ እንዲሁም የዑለማዎችን እይታ ለተመልካቾቻችን የምናደርስ ነው የሚሆነው። የተከበራችሁ ተመልካቾቻችን ይህ የዊላዳው ሌሊት ፕሮግራማችን ነው። ኢንሻአላህ በቀጣይ ፕሮግራም እስከምንገናኝ መልካም ቆይታ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።